ዘቢባ ግርማ ትልቅ ሰርፕራይዝ ገጠማት። ዘቢባን ያስደነግጣትና የገጠማት ሰርፕራይዝ ምን ይሆን? ሀና መርዓ ጽድቅ በቅርቡ የሴት ልጅ እናት ሆነች። መች አርግዛ እንደምትሉ መቼም አንጠራጠርም። ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ እንግዲህ ለእናንተ ሁለት የምስራች የሆኑ መረጃዎችን ይዘንላችሁ መጥተናል። ከቻናላችን ጋር መልካም ቆይታ። ለቻናላችን አዲስ የሆናችሁ ተከታታዮቻችን ደግሞ ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ እያልን እኛ ወደ መረጃችን አቀናን። እነዚህ ሁለት መረጃዎች በዝርዝር ወደ እናንተ እናቀርባለን። መልካም ቆይታ። እንግዲህ ተወዳጇ ድምጻዊት ዘቢባ ግርማ ከኢሱ ጋር ከነበራቸው የፍቅር ግንኙነት ጀምሮ እስከ ጋብቻቸው አነጋጋሪ ነገሮች ተፈጥረው ነበር። ብዙ ሰው በጣም አይን አበዛች፣ ይሄ ሰው ጉድ እንዳያደርጋት ያሉም አልጠፉም ነበር። ነገር ግን አንዳንዶች እንዳሉት ወይም እንደሰጡት አስተያየት ሳይሆን የኢሱና የዘቢባ ፍቅር በትዳር ተደምድሞ ልጅ እስከ መውለድ ደረጃም ተደርሷል። እንግዲህ ለእሷ ሁለተኛ ለኢሱ ደግሞ የመጀመሪያ የሆነች ሴት ልጅ ከዓመታት በፊት መገላገሏ ይታወሳል። እሱም እንግዲህ ምርጥ አባት መሆኑን አስመስክሯል። ለወለዳት ልጁ ብቻ ሳይሆን ዘቢባ ከቀድሞ የፍቅር ግንኙነቷ ላፈራችው ልጅ እንኳን ሳይቀር ያለው እንክብካቤና የአባትነት ፍቅር እጅግ የሚያስደንቅ ነው። ለብዙ ወንዶች ምሳሌ መሆን የሚችል ሰውም ነው። እንግዲህ ያው ሁላችንም እንደምናውቀው ሀገራችን ላይ ሴት ልጅ ከወለደች በኋላ ሌላ አዲስ ህይወት ወይም ሁለተኛ ህይወት ለመመስረት እጅግ ከባድ ነው። ወይም ደግሞ አዲስ ህይወት ልትመሰርት ያሰበችው ሰው ሌላ ልጆች ሊኖሩት ይገባል ተብሎ ይታመናል። ነገር ግን ወንዱ አንድም ሁለትም ሶስትም ልጅ ቢኖረው ከዛም በላይም ቢሆን የሚያስፈልገው ሊያገባት ያሰባት ሴት ልጅ ፈቃደኝነት ብቻ ነው እንጂ መብቱ ነው። የግድ እሷ ልጅ ሊኖራት አይጠበቅም። ይሄ የማህበረሰባችን አመለካከት ነው። እሱ ብቻ ሳይሆን ችግሩ ብዙ ጊዜ ከትዳር በኋላም ደግሞ እንደ ራስ ልጅ አድርጎ የመንከባከቡ ነገር እምብዛም ነው። ኢሱ ግን ይህን ነገር ሰብሮ ነው እንግዲህ ዘቢባን ያገባት። ለልጇ ያለው ፍቅርና እንክብካቤ ደግሞ እጅግ የሚያስቀና ነው። እንግዲህ የዘቢባ ህይወት ቀላልና አልጋ ባልጋ የሚባል አልነበረም። ብዙ ነገሮችን ወይም ችግሮችን አልፋ ነው ዛሬ እዚህ ደረጃ የደረሰችው። ነገር ግን ዛሬ እዚህ ቦታ ላይ ስትደርስና እንደዚህ አይነት ህይወትን መምራት ስትጀምር የልጇ አባት ጣልቃ ገብቶ ነገሮችን ለማበላሸትም ሞክሮ ነበር። ኢሱ ለዘቢባ የመጀመሪያ ልጅ የሚያደርገውን እንክብካቤና የልጅቷ ምላሽ በማህበራዊ ትስስር ገጽ ላይ ከተለቀቀ በኋላ አባትየው ወይም የዘቢባ የቀድሞ ፍቅረኛ በልጁ ቀልድ እንደማያውቅና እንደማይደራደር በማህበራዊ ትስስር ገጽ ላይ ገልጾ የነበረ ሲሆን በዚህ ጊዜ አብዛኛው ሰው በቃ ዘቢባ በቃላት፣ ህይወቷ ተመሰቃቀለ፣ ደህና እፎይ ብላ መኖር ስትጀምር ይሄ ሰው በጠበጣቸው ብሎ ነበር። ነገር ግን ኢሱ ማቹርድ የሆነ ሰው በመሆኑ ነገሩን አርግቦት ማለፍ ችሏል። በጣም የሚገርመው ነገር ደግሞ ከዚህ በፊት ልጁን አይቶ ወይም ያን ያህል ጠይቆ የሚያውቅ አባት አለመሆኑ ነው። ከኛ ስራ በኋላ ዘቢባ ትንሽ ጠፍታ የነበረ ሲሆን ከልጇ አባት ጋር ከተለያየች በኋላ ብዙ ችግሮች ውስጥ ገብታ ነበር። ያላትን ገንዘብ ሁላ ጨርሳ ለልጇ የትምህርት ቤት የምትከፍለው አታ የፊልም ኮንቲኒቲ ለመስራት በ4,000 ብር ሁላ ተቀጥራ ነበር። ያኔ የት ነሽ አላላትም። ልጄን ልርዳ የትምህርት ቤት ልክፈል አላላትም ነበር። ነገር ግን እግዚአብሔር ይክሳል፣ ነገሮች ተስተካክለውላት በስራዋም በትዳር ህይወቷም ከተሳካላት በኋላ ልጁ ትዝ አለችውና ለመበጥበጥ ሞከረ። ኢሱ ያው ውጭ ሀገር የኖረ ሰው በመሆኑና ትንሽም ቢሆን ስልጣኔ የገባው ሰው በመሆኑ ከዘቢባ ጋር በመሆን የተጋረጠባቸውን ችግር ማለፍ ችሏል። እንግዲህ ያ ሁሉ አልፎ ሁለተኛ ሴት ልጅን በሰላም ከተገላገለች በኋላ በነገራችን ላይ የሁለተኛ ልጇ የክርስትና እናት ለምለም ኃይለ ሚካኤል ናት። ከዘቢባ ጋር ያላቸው ግንኙነት ከጓደኝነት የዘለለ የጠበቀ ወዳጅነት ነው። ልክ እንደ ቤተሰባዊነት ማለት ነው። እንግዲህ ያ ሁሉ ነገር ካለፈ በኋላ ሰሞኑን አንድ የምስራች ወይም አስደሳች ዜና ገጥሟታል ዘቢባን። ዘቢባ የገጠማት አስደሳች ዜና ወይም አስደሳች ነገር ምንድነው እንደምትሉ እርግጠኞች ነን። እሱን እንግዲህ አሁን እናሳውቃችኋለን። ዘቢባ በቅርቡ ለአንድ ህክምና ወደ ሆስፒታል ታቀናለች። ያንን ህክምና በምታከናውንበት ሰዓት አንድ ዜና ይነገራታል። ለሌላ ምርመራ በሄደችበት ወቅት የ4 ወር ነፍሰ ጡር መሆኗንና መንታ ማርገዟ ይነገራታል። በሰዓቱ ባላሰበችውና ባልጠበቀችው ሁኔታ ይህንን ዜና መስማቷ የመደሰትም ግራ የመጋባትም ስሜትን ፈጥሮባት ነበር። እንግዲህ እኛም ኢሱና ዘቢባን እንኳን ደስ አላችሁ ለማለት እንወዳለን። እንግዲህ እንደ እውነቱ ከሆነ ኢሱ ይገባዋል። ለምርጥ አባትነቱ መንታ ብቻ ሳይሆን ፈጣሪ ሌላም ነገር ጨምሮ ያድልህ ለማለት እንወዳለን። እንግዲህ ዘቢባም ፈጣሪ መጨረሻሽን አሳምሮ በሰላም ለመገላገል ያብቃሽ እያልን ወደ ሁለተኛው መረጃችን እናቀናለን። ሀና መርዓ ጽድቅና ነባ ሁለተኛ ልጅ አግኝተዋል። እንግዲህ ሰሞኑን ሀንቾ ሁለተኛ ሴት ልጅን በሰላም ተገላግላለች። ቆንጅዬ ሴት ልጅ መገላገሏን ደግሞ ነባ ልጁን አቅፎ ማህበራዊ ትስስር ገጽ ላይ በለቀቀው ፎቶ መረዳት ችለናል።
እንግዲህ በዚህ ዘመን አብዛኛው ሰው የበላውን የጠጣውን እንዲሁም የገዛውን ልብስና ጫማ ሳይቀር በማህበራዊ ትስስር ገጽ ላይ የአደባባይ ሚስጥር በሚያደርግበት ወቅት ልጅን ያህል ነገር 9 ወር ሙሉ ተረግዞ እስኪወለድ ከአንዴም 2 ጊዜ ምንም አይነት ፍንጭ በዙሪያዋ ካሉ ሰዎች ውጭ ሳያውቁ በሰላም ተገላግላለች። እንግዲህ የመጀመሪያ ልጇንም አርግዛ ስትወልድ ይህንኑ ነበር ያደረገችው። የመጀመሪያ ልጇ ስሙ ካኑን ይባላል። እንግዲህ በስሙ ዙሪያ ብዙ ውዝግብን አስነስቶ እንደነበር በአንድ ወቅት ባደረገችው ቃለ መጠይቅ ላይ ገልጻለች። አንዳንዶች ያው ከሙያቸው ጋር በማያያዝ ካነን ብላችሁ ጠራችሁት ይሏታል። ያው ካነን የካሜራ ብራንድ ስም ነውና ያው እነሱም የፊልም ባለሙያዎች በመሆናቸው እንግዲህ ከዛ ጋር በተያያዘ ካነን ብለው ስም ያወጡላቸው የሚመስላቸው አሉ። ሌሎች ደግሞ የነባ ጓደኞች ነባ በጣም እግር ኳስ የሚወድ ሰው በመሆኑ ምክንያት ካኑ ብሎ ያወጣለት ነበር የሚመስላቸው። ነገር ግን የስሙ ትርጓሜ ወይም ካኑን ማለት የአማርኛ ቃል ሲሆን ሾሙን ማለት እንደሆነ ስላሴዎች ሾሙን ለማለት ፈልጋ እንደሆነ ይህንን ስም እንዳወጣችለት ገልጻለች። እንግዲህ ሀናና ነባ ረዥም ጊዜ የሚተዋወቁና የአንድ ሀገር ልጆች የሆኑ ጥንዶች ናቸው። ጓደኝነታቸውም የጀመረው ተወልደው ባደጉበት በጅጅጋ ከተማ ነው። እንግዲህ ፍቅራቸውና የትዳር ህይወታቸውን ቢሆን ለአብዛኛው የዘመኑ ወጣት ምሳሌ ሊሆን የሚችል ነው። እንደ አብዛኞቹ ታዋቂ ሰዎች በየሚዲያው ላይ እዩኝ የማይሉና ለመጀመሪያ ጊዜም ቢሆን በህዝብ ዘንድ እውቅናን ለማግኘት ሲሉ የተለያዩ ቪዲዮዎችን አብረው እየሰሩ በማህበራዊ ትስስር ገጾች ላይ ያጋሩ የነበረ ሲሆን በሰዓቱ እውቅናን ለማግኘት እንጂ እንደዚህ እየሰሩ እንደማይቀጥሉበት ገልጸው ነበር። እንዳሉትም ከዛ በኋላ ይህንን ስራ አቁመዋል። እንግዲህ ሁለቱ ጥንዶች ከትወና ሙያ ውጪ በተለያዩ ስራዎች ላይ የተሰማሩ ጥንዶች ናቸው። እንግዲህ ከነዛም መካከል ጥንዶቹ ቦሌ አካባቢ እጅግ ውብና ዘመናዊ የሆነ የወንዶች ጸጉር ቤትን ከፍተው አስመርቀው ስራ ከጀመሩ ሰንበትበት ብለዋል። እንግዲህ ሀናን ከህዝብ ጋር በጣም ያስተዋወቃት ከሰራቻቸው ፊልሞች በተሻለ ተመልካች ልብ ውስጥ ያስገባት የጎሳዬ ተስፋዬ አልፎ የተሰኘው የሙዚቃ ክሊፕ ነው። ሙዚቃው በጣም ቆንጆ ሙዚቃ ከመሆኑም በተጨማሪ ሀሳቡም ከለመድነው የሙዚቃ ሀሳቦች ለየት ያለ ነው። እናም ሀና ደግሞ ቆንጆ አድርጋ ተወናበታለች ወይም የተሰጣትን ሮል በሚገባ ትወጣለች። እናም ከዛ በኋላ ፊልሞችና ሙዚቃዎች ላይ ባየናት ቁጥር በደንብ እንድናስታውሳት ሆኗል። እንግዲህ ሀና ከትወናው ባሻገር የተለያዩ ችሎታዎች ያሏት ወጣት ናት። በስክሪፕት ጽሑፍና በዳይሬክቲንግ ወይም በዝግጅት ጎበዝ የምትባል ባለሙያ ናት። እንደውም ከዚህ በኋላ በትወናው የመምጣት ሀሳብ እንደሌላት ፈጣሪ ከፈቀደ በስክሪፕት ጽሑፍና በዝግጅት እንድንጠብቃት ከ1 ዓመት በፊት ባደረገችው ቃለ መጠይቅ ላይ አስቀድማ ገልጻ ነበር። ነገር ግን ከዛ ቀድማ በሴት ልጅ ብቅ ብላለች ወይም በሴት ልጅ መታለች። እንኳን ደስ አለሽ ብለናል። እንግዲህ እንዳለችው ከዚህ በኋላ በትወና ሳይሆን በዝግጅትና በጽሑፍ የተሻለ ስራ ይዛለን እንደምትመጣ እናምናለን። ስለምናምንም እንጠብቃታለን። እንግዲህ ሌላው ሀኒቾ በጣም ጓደኛ ወዳጅ ናት፣ ቤተሰባዊ ሰው ናት። እናም ደግሞ ዝም ያለችና የተረጋጋች ናት። አንዴ በነበራት ቃለ መጠይቅ ላይ እንደውም ስለዚህ ስታወራ እንዲህ ነበር ያለችው። ቤታችን ሰው አይጠፋም፣ አስተዳደጋችን ይመስለኛል። እኛ አካባቢ ወይም ወደ ጅጅጋና ሀረር እንደዛ ነው። እኛ ቤት ለእንግድነት ሲመጣ ሻንጣ ተይዞ ነው እንጂ በአንድ ቀን መጥቶ ለመመለስ አይመጣም። እንደውም አንዳንዴ ሰው ሳይኖር እናቴ ስትደውል ጭር ካለባት ምን ነው ሰው የለም እንዴ? ኧረ በእናታችሁ አንዳቸው ጋር ደውሉና ጥሯቸው የምትለን ጊዜም አለ ነበር ያለችው። እንግዲህ እነዚህ ሰው ወዳዶችና ለጓደኝነት ትርጉም የሚሰጡ ለወጣቱ ምሳሌ የሚሆኑ ጥንዶች ፈጣሪ በልጅ ባርኳቸው ሁለተኛ ሴት ልጅን ሰጥቷቸዋል። እንግዲህ እኛም እንኳን ደስ አላችሁ ለማለት እንወዳለን። ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ቆይታ። ቸር ያሰማን ኢትዮጵያዊ።